ወገኖች ሶሪ ስልኩ ፀሐይ አግኝቶት በጣም ኢትሃት ስላለኝ ሙቀት ቴምፕሬቸሩ ከፍ ሲል ወደዚህ ወደ ጥላ ጋር መጣው። አሜን ተባረኩ። አካባቢው ደስ ስለሚለኝ አይ ዶንት ኖ ሙቭ የሚሉኝ አይመስለኝም። አንዳንድ ጊዜ ውጪ እንደዚህ ባይብል ስተዲ ማድረግም ደስ ይላል። አሜን ውጪ ያላችሁ ሰዎች ታውቃላችሁ ደስ ይላል አገሩ አካባቢው ናይስ። እና ወገኖች ስንቀጥል ኮንሴክሬሽን የአንዱን አገልግሎት ከአንዱ አገልግሎት የሚለየው በምንድን ነው? ኃይል ያለው ኃይል የሌለው በምድር ባለን የተሰጠ ህይወት መሰጠት ብቻ ማለት ምንድነው? የቅድስና ህይወት ኮንሴክሬትድ ለእግዚአብሔር የተለየ በብዙ ነገር። አሁን ለምሳሌ ብራዘር ሳዱን ሜንቶር ያደረጓቸው ሰውዬ ኢንዲያ ውስጥ አላቃቸውም ስማቸውን እና እሳቸው ወደ አንዲት ከተማ ሲሄዱ ከመሄዳቸው በፊት እዛ ከተማ ያሉት ጠንቋዮች በሙሉ ቮዱ የሚሰሩ ሰዎች በሙሉ አንድ ሳምንት በፊት ውልቅ ብለው ከዛች ከተማ ይመጣሉ። እኛ ሰውዬ ከመምጣታቸው በፊት ከዛ አስቡ እሳቸው ያንን ፕሮግራማቸው ሚቲንጋቸውን ጨርሰው ከሄዱ በኋላ አፍተር 2 ዊክስ ከሁለት ሳምንት በኋላ እንኳን እዛ አካባቢ የሚመጡት ከሁለት ሳምንት በኋላ ነው መመለስ እንኳን የሚችሉት። አያችሁ ያለው የእግዚአብሔር ፕሬዘንስ ሰውየው ይዘውት የሚንቀሳቀሱት ማለት ነው። ነብይ ሳዱም እንደዛ ናቸው። ነብይ ሳዱዬ ሰማይ እንደዚህ ይከፈታል። በእውነት የእግዚአብሔር ፕሬዘንስ ከሳቸው ጋር ስላለ ማለት እኔ መሰክራለሁ። እንቺ ምናያት ሰማይ ትከፈታለች። እና እንደዚህ አይነት እነሱ ምንድነው በሙሉ ለሙሉ የተሰጠ ህይወት ስላላቸው ማለት ነው። የነሱ ትንሽ ለየት ይላል። አሜን። እና ገና ሲመጡ መጣብኝ ሊጠርገኝ ነው በቃ ብለው እዛ ያለው አጋንንት እዛ ያለው እንትን በሙሉ እየተንጫጫ ይሄዳል። እና ይሄ ኮንሴክሬትድ የሆነ የተለየ ህይወት የሚኖሩ ሰዎች ያለው ውጤት ነው። አሜን። ጌታ ይባረክ። ከዛ ስንቀጥል ወገኖች prayer is also knowing God ብለናል። እግዚአብሔርን ማወቅ ነው። ሌላ ደግሞ በጣም ኢንትረስቲንግ የሆነ ነገር the word of God is another form of prayer። ይሄንን ዲፕሊ የተማርኩ እንትን የሆነ ቻፕተር ያላየሁት ቻፕተር አለ። እዛ ላይ በደንብ ሳጠናው ነግራችኋለሁ። የእግዚአብሔር ቃል በሌላ መልኩ እንደ ጸሎት ነው። ጸሎት በሌላ መልኩ ማለት ምንድነው? የእግዚአብሔር ቃል ራሱ ጸሎት እንደሆነ ስታስቡት እኔ እንደገባኝ ከሆነ ስታዩት ዳዊት መዝሙር ውስጥ ጸሎቶች አሉ። ብዙ ነገሮች ስናነበውና ያንን ስንራሱ it's like praying ብዬ ነው የወሰድኩት። ሌላ ደግሞ መገለጥ ካለው እነግራችኋለሁ። ግን ባጭሩ ምንድነው? የእግዚአብሔር ቃል ራሱ ሌላ የጸሎት ፎርም ነው። it's another form of prayer ወይ ደግሞ ራሱ ጸሎት ነው የእግዚአብሔር ቃል። አሜን። ስለዚህ ዝም ብሎ መጸለይ ብቻ አይደለም ማለት ነው ጸሎት። ከእግዚአብሔር ቃል ጋር የምናሳልፈው አንዳንዶቻችን እኔ አሁን እግዚአብሔር ቃል በመማር ብዙ ሰዓት ማሳለፍ አይከብደኝም፣ ለምጄዋለሁ። ያም ጸሎት ነው ማለት ነው። አሜን። እንግዲህ የገባኝ እንደዛ። እናንተም ደግሞ ሌላ የምታውቁት ነገር ካለ you can dig እያደረጋችሁ መማር ትችላላችሁ። ከዛ ደግሞ prayer is fighting against the enemy። ጸሎት ጠላትን መዋጋት ነው። we don't fight on our fight is not with the flesh but against principalities powers against this ይላል። ይሄ ምንድነው? ውጊያችን ከደምና ከስጋ ጋር አይደለም ወገኖች። አንዳንድ ጊዜ ልጆቻችንንም ጠላት ይጠቀምባቸዋልና እኛን ወይ ለማናደድ ወይ ልንጸልይ ስንል ምናምን ይነሳሉ ጨዋታ ምናምን ያን ነው ትዝ የሚላቸው። ውጊያችን ምንድነው? ከሰው ጋር አይደለም፣ ከደምና ከስጋ ጋር አይደለም። ከሰውየው በጀርባ የሚባለው ማለት ነው። ከሰው በስተጀርባ ያለ መንፈስ ነው። አጌንስት ፕሪንሲፓሊቲስ ከኃይላት ስልጣናት የሚላቸው ማለት ነው። ከነሱ ጋር ነው የምንዋጋው። አሜን። when we get closer to God we will be against the enemy። ወደ እግዚአብሔር ስንቀርብ ዲያብሎስ አንደኛ ከኛ ይሸሻል። የእግዚአብሔር ቃልም ይላል ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ዲያብሎስን ተቃውሙት ከናንተም ይሸሻል። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ወደ እግዚአብሔር ስንቀርብ ጠላት አንደኛው ከኛ እየሸሸ ይመጣል። አሜን። when we get closer to God we will be against the enemy። it is like gravity the enemy ይጎትተናል።
ልክ እንደ ግራቪቲ እንደ ምድር ስበት ወደ እግዚአብሔር ስንቀርብ የሚጎትተን ነገር አለ ማለት ምንድነው? አሁን ለምሳሌ እንዳንጸልይ ቅድም እንዳየነው ወይ ደግሞ ምን ይለናል ባይምሯችን ምን ጸልይሽ ትንሽ ነው ጸልይሻት ምናምን ኖ እግዚአብሔር ቃል ትንሽ ትልቅ አይልም። የጸሎት ከዛ ጸሎት ማሳደግ ሌላ ፓርት ነው። ግን ትንሽ ነው ጸልይሽው ብሎ ዲስከሬጅ መሆን ያ የጥላት ድምጽ ነው። ያ ምንድነው? እንደ መሬት ስበት ሞር እንዳንጸልይ የሚስበን ነገር ማለት ነው። ስለዚህ we have to go against that። ለምሳሌ አንድ አውሮፕላን ሲነሳ ምንድነው በጣም ብዙ ኃይል ይጠቀማል አይደለም? ከምድር ስበት ተላቆ በአየር ላይ ለመግባት እንደዛ ሁሉ ከምድር ስበት ከእንደዚህ አይነት ነገሮች መውጣት አለብን። ዲሲፕሊን እያደረግን ከነዚህ ነገሮች ተላቀን መውጣት አለብን ማለት ነው። አሜን። ወደ እግዚአብሔር ለመቅረብ when we grow in knowing God by coming closer to him we will be empowered by the Holy Spirit to stand against the enemy. When we grow in the Lord, when we grow in knowing God by coming closer to እግዚአብሔር በመቅረብ ስናድግ we will be empowered በመንፈስ ቅዱስ ኃይል እንሞላለን ይላል። the form of we will stand against the forces of the enemy. ከጠላት እንትን against እንሆናለን ይላል። እንደገና ላንበው ወገኖች when we grow in knowing God by coming closer ይለዋል to him ወደ እግዚአብሔር በመቅረብ እግዚአብሔርን ስናቅ we will be empowered by the Holy Spirit to stand against the forces of the enemy. በመንፈስ ቅዱስ ኃይል በጠላት ላይ against እንድንሆን ይረዳናል ማለት ነው። meditate this one page 62 ይሄን ለራሴ የጻፍኩት ነው። page 62 ስለዚህ ወገኖች መቀጠል ነው እንግዲህ for we do not wrestle against flesh and blood but against rulers አሁን ይቀደም ያለው ማለት ነው። የምንዋጋው ስንጸልይ ከማጋ ነው rulers against አንዳንድ ጊዜ ሩለር የሚሆኑብን የሚገዙ ገዢ የሆኑ ነገሮች በህይወታችን ፕሪንሲፓሊቲስ የሚሆኑብን ገዢዎች አለቆች ስልጣናት ሆነው በህይወታችን የተቀመጡ እነሱ እንደ ስንፍና ቃል ያለ ማንበብ እነዚህ ሁሉ ጠላቶቻችን ናቸው። አሜን። against cosmic powers over this present darkness against the spiritual forces of evil in the heavenly places ይሄ ሁሉ አንዳንድ ጊዜ በአንድ ሰው ላይ ይገኛል ብዬ አንዳንዴ ሊሆን ይችላል ማለት በቃ ፕሪንሲፓሊቲስ ስልጣናት ኃይላት ሆኖ የተቀመጡብን ማለት ነው። እነሱን እንዋጋቸዋለን። ኤፌሶን 6:12 እንደሚለው the word against in this verse is translated as pros ይለዋል በግሪክ in Greek we can now understand that when we grow in knowing God by coming closer pros to him we will be empowered by the Holy Spirit ቀደም ያልኳችሁ ማለት ነው by the Holy Spirit to stand against pros the forces of the enemy እዚህ ጋር በግሪኩ ፕሮስ የሚለው ወደ እግዚአብሔር መቅረብ የሚለው it's like against ከሚለው ጋር አንድ አይነት ወርድ ነው የተጠቀመው። ያ ማለት ምንድነው? ወደ እግዚአብሔር ስንቀርብ against የምንሆነው ነገር ደግሞ አለ፣ የምንለቀው ነገር አለ። against የምንሆነው ምንድነው? ከስንፍና አለመጸለይ ፕሪንሲፓሊቲስ እነዚህን በሙሉ against እንሆናለን። አሜን። እንደሱ እያልኩ እያስረዳችሁ እየገባችኋል መሰለኝ። ስለዚህ against ወደ እግዚአብሔር ስንቀርብ ብቻ ዋጋ ያስከፍላል፣ ዝም ብሎ አይደለም። ውጊያ ያለው እንደሚሉት ማለት ነው። እውነታቸው ነው። ጸሎትም ውጊያ ይፈልጋል። የሆነ ዞር ብለን ብቻ መጸለይ የሆነ ምንዋጋው ነገር አለ። ይገባችኋል? አይ ሆፕ። ስለዚህ ምንድነው ልክ ወደ እግዚአብሔር ስንቀርብ የሆነ ዋጋ እየከፈልን ነው የምንቀርበው። አሜን። ከዛ ደግሞ ጄምስ 4:7 አነቡት። all prayers ምን ይባላል are some form of standing against the force of darkness. yes ሁሉ ጊዜ ምንም አይነት ጸሎት በሉት የልመና የምልጃ በመንፈስ መጸለይ ቅድም ያየናቸው የጸሎት አይነቶች ሁሉ ምንድነው they are standing against the force of darkness የሆነ ምን ዋጋው ዳርክነስ አለ ወገኖች። እዚህ ጋር እንደውም ትዝ ያለኝ አንድ ሊጠቅማችሁ ይችላል። ዳርክነስ ሲባል
ዳርክነስ ሲባል ምንድነው የሚታያችሁ? ምንድነው የሚሰማችሁ? ዳርክነስ ሲባል ጨለማ ማለት በአንድ ሰው ላይ ያለ ሶሪ አንዴ ብዙ ዝም ብሎ ማውራት ይከብዳል ትንሽ እና ይሄ ጨለማ ወገኖች ምንድነው በነፍስ ላይ የሚታሰር ጨለማ አለ። ያ ማለት ምንድነው መሰለኝ ነፍስ ማለት ወገኖች ነፍሳችን፣ ስሜታችን፣ ፈቃዳችን፣ ሐሳባችን በሙሉ ሲጠቀለል ነፍስ ይባላል። እና አንድ ሰው በጨለማ ሲያዝ ጨለማ አለበት ያ ሰውዬ የሚባለው ምንድነው መሰላችሁ በሐሳቡ ላይ ጨለማ አለ። ገብቷችኋል አይደል? ሐሳቡ ላይ የሚጣበቅ ጨለማ አለ። ስለዚህ በፈቃዳችን ያንን ጨለማ ከኛ ላይ ማላቀቅ አለብን ወገኖች። ያ ትዝ ስላለኝ ነው። ከዛ ደግሞ ስንንበረከክ ደግሞ በስሜታችን የሚመጣ በአስተሳሰባችን ነፍስ በተባለው ነገራችን ላይ የሚጣበቅ ጨለማ አለ። ያንን we have to be against that አሜን። ያንን በፈቃዳችን ከላያችን ላይ ማውጣት አለብን፣ ማራገፍ አለብን። ከዛ ደግሞ ምንድነው all prayers ሁሉም አይነት ጸሎት ደግሞ በአጌንስት some kind of darkness ነው የሚሆነው። ማለት ምንድነው ስንንበረከክ የሆነ የምንዋጋው ጨለማ አለ። ጌታ ይመስገን አሜን። ከዛ ደግሞ the difference is whether God wants to make you aware of the forces or cover you with his hands which you are not aware of. አዎ ጥያቄው ምንድነው እግዚአብሔር ገልጦልሃል ወይስ አልገለጠልህም ነው እንጂ there is some kind of darkness የምንዋጋው አለ። አንድ ጊዜ እንደውም የሆነ እንትን ትዝ አለኝ አንድ ቪዲዮ ዝም ብዬ ሳይ እኔ አሜሪካን ሀገር ከመጣው የምድራዊ ነገር ያየሁት በጣም ጥቂት ነው። ሁሉ ነገር መንፈሳዊ ነገር ላይ ነው ያሳለፍኩትና that's why ብዙ ምሳሌዎች መሰጣችሁ። አንድ ቪዲዮ ሳይ መንፈሳዊ ቪዲዮ ነው። ሰውየው ምንድነው በጥንቆላ ዓለም ውስጥ ነበረ። የሆነ ሜክሲካዊ ሰውዬ ነው እና አሁን ካለው ጋር ስለሚሄድ ነው ምሳሌ መሰጣችሁ። የሆነ ማታ ማታ እንላካለን አለ ሚሽን ለሊት ላይ የሚወጡ አሉ አይደለም የሰይጣን ሰራተኞች እንደዛ ነው። በመንፈስ ሁሉ ትራቭል ያደርጋል፣ በመንፈስ ይሄዳል እንደዚህ እና ስንሄድ አለ አንዳንድ ቤቶች እንደዚህ ክርስቲያኖች ቤት ስንሄድ ተንበርክከው እንደዚህ ጸልያሉ አለ። ከዛ እነሱ ጋር መሄድ አንችልም አለ። ዋው አይናችንን ቢገልጥልን እግዚአብሔር አያችሁ እሱ ተናገረ። አሁን እዚህ ላይ እንዳለው ይሆን አጌንስት የምንሆነው ነገር አለ እና እንደዚህ አሁን እንዳደረኩት ሄር ፖኒቴል አለ አይደለ እንደዚህ ፖኒቴል ያደረጉ አለ አሉ አንድ እጅ ለእጅ ተያይዘው ምናምን ይጸልያሉ አለ። እነሱ ጋር መድረስ አንችልም አለ። ስለዚህ ስትንበረከኩ ወገኖች የሚሆን ነገር አለ ማለት ነው ባጭሩ አሜን። ስለዚህ keep on praying ጸልዩ። ምንም ትንሽም ብትሆን በርከክ ማለት እዚህ ጉልበታችን የሆነ መጫር አለበት፣ የሆነ ጉልበታችን ላይ የሆነ መጥቆር አለበት ተንበርክከን። ጌታ ይመስገን የሆነች እንደ ህፃን ልጅ ገላ መሆን የለበትም ጉልበታችን አሜን። ስለዚህ ምክንያቱም የሆነ የምናፈርሰው ነገር አለ በጨለማው ዓለም። ከዛ the difference ከዛ when the Holy Spirit starts to train us in spiritual warfare he allows us to feel the heat, the pain, the burden and the pressure to resist the enemy's work against us. And as we grow in the Lord በጌታ ስናድግ መንፈስ ቅዱስ ነገሮችን እየገለጠልን ፕሬሸሮችን ምንድነው ህመሞችን ምናምን እንዲሰማን ያደርጋል። ከዛ ደግሞ አጌንስታስ የሆኑትን ከዛ ደግሞ ሬዚስት እንድናደርግ ይሄ ከመንፈስ ቅዱስ ከእግዚአብሔር ጋር እየቀረብን ስንሄድ የምናገኛቸው ፕራክቲሶች ናቸው ብዬ አምናለሁ። You need to become aware of which area of your life you are resisting the enemy so that you are watchful for snares and traps. Carelessness always gets us caught. እዚህ ጋር ስንዋጋ ወገኖች አሁን ለምሳሌ በጌታ በኢየሱስ ስም እዋጋለሁ ስንል የምንዋጋውን ነገር ማወቅ ያስፈልጋል። አሁን ለምሳሌ እንበልና አንድ ሰው ለምን የምሳሌ እንደመጣብኝ አላውቅም ዝሙት መንፈስ ካለበት ያንን ነው መዋጋት ያለበት። የዝሙት መንፈስ ስሙን ጠርቶ በጌታ በኢየሱስ ስም እያለ መዋጋት ያንን በነፍሱ ላይ ያለውን እንትን ማወቅ አለበት። አሜን። ያ ማለት ነው aware of the area ያንን ሬዚስት የምናደርገው የምንቃወመውን ነገር ማወቅ አለብን። አሜን።
እንደዛ ነው። ከዛ ደግሞ ምንድነው ስተዲ ለእናንተ ለምታጠኑ ልጆች ስቱደንት ኤክሰርሳይዝ የተሰጠን what areas of your life are you actively resisting the enemy in prayer? ቁጭ ብለን ወገኖች እዚህ ጋር ብዙዎቻችን ታማኞች አይደለንም። ታማኝ ማለት ምንድነው? ለራሳችንም ለእግዚአብሔርም በእግዚአብሔር ፊት ራሳችንን ባዶ ማድረግ ብዙዎቻችን እኔም I'm working on myself እና ያለብንን ድካማችን ሁሉ ለእግዚአብሔር ፍርጥርጥ አድርገን መናገር አሜን። ከዛ ያንን ሬዚስት ማድረግ ያንን መቃወም የራሳችሁን እናንተ ታውቃላችሁ፣ የኔም የራሴን አውቃለሁ። 1 2 3 4 5 ብላችሁ ያንን ሬዚስት አድርጉ ማለት ነው። አሜን። ያን እየተቃወማችሁ ጸልዩ፣ እንደዛ ማለት ነው። ኦኬ ከዛ ስንቀጥል ጸሎት ምንድነው? ሌላኛው ጸሎት እግዚአብሔርን ማወቅ ነው ብለናል። እግዚአብሔርን ለማወቅ በሩ መግቢያው ምንድነው? ጸሎት ነው ብለናል። ያለ ጸሎት እግዚአብሔር አይታወቅም ማለት ነው። የእግዚአብሔር ቃል ራሱ ደግሞ it's another form of prayer ብለናል። ሌላ የጸሎት መልክ ነው ብለናል። እኔ እንደገባኝ ከሆነ የእግዚአብሔር ቃል ራሱ የዳዊት መዝሙር ብትሉት ብዙ ጸሎቶች አሉት። የእግዚአብሔር ቃል ብዙ ጸሎቶች አሉትና that is another form of prayer የሚለው ለዛ ነው ብዬ አምናለሁ። ስለዚህ ቃሉን ስታነቡ when you spend time ከእግዚአብሔር ቃል ጋር ጊዜ ስታሳልፉ it's another form of prayer ያም ራሱን የቻለ የጸሎት አይነት ነው ማለት ነው። ጌታ ይባርክ። ይሄን ስሰማ በጣም ደስ አለኝ። ምክንያቱም ብዙ ሰዓት ከእግዚአብሔር ቃል ጋር ማሳለፍ ነው የምችለው እንጂ ለረጅም ሰዓት መጸለይ ለብቻዬም ስለሆንኩ ይሆናል ያንን አልችልም እና እግዚአብሔር ግን እንድችል ያደርገኛል በሚያስፈልገኝ ሰዓት። አሜን። ሌላው ደግሞ የጸሎት አይነቶች አይተናል። እግዚአብሔርን ማወቅ ነው ጸሎት። ከዛ ደግሞ prayer of consecration የእግዚአብሔርን ፈቃድ የማወቅ ጸሎት። ከዛ ደግሞ ሌላኛው ጸሎት ደግሞ ምንድነው? ሌላኛው ጸሎት prayer is petition ይላል። ልመናን ማሳወቅ። አሁን ለምሳሌ do not be anxious ለምንም አትጨነቁ ይላል እግዚአብሔር ቃል ፊልጵስዩስ 4:6 አይደል? do not be anxious about anything but in every situation by prayer and petition with thanksgiving present your